እኔ በተቻለኝ አቅም ቀላሉንና ቆንጆውን መንገድ ነው የምመርጠው። ጠብቂ፣ ዋጋሽን የምሰጥሽ። በጀላጉስሽ ደግሞ ድጋሚ ይቅርታ፣ በጣም ይቅርታ። ማለት እኔ አስቤው አይደለም። አንቺ ሴትዮ ዘንድሮ እኔ ለማሳበድ ቆርጠሽ ተነስተሻል አይደል? አንቺ ደደባት። ምንድን ነው? ታዩ ማለቴ ህብስት ምንድን ነው? እኮ የሆነ ፎቶ ልካልኝ ነው። ይቅርታ፣ በጣም ይቅርታ። ማለቴ እኔ አስቤው አይደለም። እኔ ምንድን ነው ባምቢ? ህብስት ዝም ብለህ ያየኝ እኮ ነው ባምላክ። በዛ ላይ ደግሞ ስሜን ደጋግመህ እየጠራው ነው። ምንድን ነው የተፈጠረው? አንቺ ለምንድን ነው ስልክሽን ደረትሽ ላይ አድርገሽ የቀረሽው? ሄርሚ ፎቶ ልካልኝ ነው እና ደግሞ ደስ አይልም። ደስ አይልም? አዎ ደስ አይልም። ለምን እንደላከችልኝም አላውቅም፣ ግን ያንተ ይቅርታ ላይ ትኩረት ባደርግ ይሻለኛል። ለትዕቢትህና ለጥፊዎች ዋጋ ትከፍላለህ። እንዴት እንደማስከፍል ደግሞ አውቃለሁ። በዩኒፎርም ያያት ትንሽዬና ብቸኛ ልጅ አቅም አሳይ። ምንድነው? ለኔም ንገሪኝና አብረን ፈገግን በላ። ስራ ነው፣ በጣም ቆንጆ ስራ ነውና ሳይሳካልኝ አይቀርም። ታዲያ ብጋራሽ እንዳለሽ ፈርተሽ ነው ደስታሽን አፍነሽ ለሳቅ አልሳቅ እያልሽ የምትጨናነቂው? አይ እንደሱማ አይደለም፣ ግን በመጀመሪያ ክፍዬ እራት ጋብዛለሁ። ባንዳፍ ደስ ብሎኛል። ይልቅ ግን ስሚኝ፣ መተጋገዝ ካለብን እንተጋገዛለን። እሺ? በዚህ ጊዜ አይደለም ሰው አስታሞ መኖር ራሱ ከባድ ነው። ያው የግድ ስለሆነብን ነው እየኖርን ራሱ ያለ ነው። ልክ ነህ፣ ግን ደግሞ ግድ የለህም አታስብ። እኔ በተቻለኝ አቅም ቀላሉንና ቆንጆውን መንገድ ነው የምመርጠው። ምን አባቱ ለምን አባቱ ብለሽ በከባዱ መንገድ ተሸከሚዋለሽ? ቀላሉን መንገድ መምረጥ ነው እንጂ። በዛ ላይ ከነሱም ጋር አወራለሁ፣ የእናቴንም ሕክምና እከታተላለሁ። ስለዚህ ስልኬ ላይ ብዙ ጊዜ ሳጠፋ እንዳይደብርሽ። ኧረ አይደብረኝም። በስንት ጊዜ ተገናኝተን አይደለም ስልክሽ ውስጥ ራሱ ብትሆኚ አይደብረኝም። ስለተረዳኸኝ አመሰግናለሁ። ምንም አትይም? ምን ልበል? ይቅርታ አልከኝ አይደል? በቃ ምንም ነገር እንዳዲስ ማውራት አልፈልግም። ፊት ላበላት ጆን እኮ ተጨንቀሃል። አምላክ በቀጣይ 2 ደቂቃ የተቆረጠውን ልክላታለሁ። አብነትም አጠገቤ ነው፣ ያው እንድታውቀው ያህል። ለምን እንዳላከችው አልገባኝም። ተሳስታ ነው የሚሆነው። መጣ አንዴ እውነት በጣም ነው የምታስቀው። አንቺም እኮ ለመሳቅ በጣም ዝግጁ ነሽ። በምን ልሳቅ ብለሽ ተቸገረሽ ነበር እንዴ? ይቅርታ እሺ፣ ሰዎቹ ናቸው ማንሳት አለብኝ። አቤት። አንቺ ቆሻሻ ምንድን ነው የምትፈልጊው? አንደኛ አንተን። ይኸውልሽ ይሄ ነገር ቢቀርብሽ ይሻልሻል። በጣም ትጸጸቻለሽ።
እሺ አመሰግናለሁ። አንተም ግን እሱን በደንብ ተጠንቀቅ እሺ። ሁለተኛ ደግሞ የምጽፍልህን የገንዘብ መጠን ሁሉንም ነው የምፈልገው። ነገሩ ደግሞ ጥሩና ሰላማዊ እንዲሆን ክፍያዬ ቶሎ ቢገባልኝ ጥሩ ነው። ትንሽም ቢሆን አታስጠብቀኝ። ያው አማራጮቹ ብዙ ናቸውና ፊቴን ላዞር እችላለሁ። ጠብቂኝ፣ ዋጋሽን የምሰጥሽ። እሱ ቢቀርብህ አይሻልም? ጌትዬ በባዶ እጅ ይሆንብሃል እኮ። ደህና ነገር ያሽበት የመሰለሽ ልጅሽ እሰብርልሻለሁ። በአምላክ ደህና ነህ? ደህና ነኝ፣ መጣሁ። ሰው አታስጨንቅ። በቃ አካውንቴንና የገንዘቡን መጠን ልክልሃለሁ። አሁኑን ወደ ስራ ብንገባ ነው የሚሻለው። ደህና ዋል። መቼ ነው በዚህ ልክ ደደብ የሆንኩት? መቼ ነው በዚህ ልክ እንደዚህ የተፈጠፈጥከው? እንሂድ አይደል አብነት? እሺ እንሂድ። ግን ይኸውልሽ እንደ ሰሞኑ እንዳትጠፊ እሺ? ከዚህ በኋላማ ጥፊ ብለህ ስለምነኝ ራሱ አልጠፋም። ያርግልኝ። በቃ ሂሳብ ልክፈልና እንሂድ። ናይ እናት አንድ ጊዜ መቆም ትችያለሽ? አይ አልችልም። በአምላክ እኔ አግዝሻለሁ። በአምላክ ግን በሰላም ነው? ረጅም ሰዓት እኮ ውጭ ቆመ እያወራ ነበር። የምልሽን ብቻ አድርጊ። በጣም እያስፈራራኝ ነው። ለአሁን አትፍሪ፣ ለአሁን ብቻ እኔ አግዝሻለሁ። አይ አልችልም። እኔ አግዝሻለሁ። አሁን እንሂድ፣ በቃ ወደ ቤት እንሂድ። ሄርሚስ ትሰሚኛለሽ? ምንድነው? ስትደባደቡ ነበር እንዴ? ደግሞ ምንድነው ፊትህ ደም መስሏል እኮ። ህብስትዬ ምን አድርገሽ ነው? ምንም አልሆንኩ። ልንሄድ ነው። ሄርሚ ምን ነሽ ነው? በስህተት ነው ብዬ ይቅርታ። ምንድነው? መምጣት አልነበረብንም እንዴ? ወይ እንውጣላችሁ? አብነት በኋላ እንገናኛለን። እንሂድ። እኔም ከእናንተ ጋር ልምጣ ታዲያ? እሺ በቃ እንሂድ። አንተ ለምን አብረን አትመጣም? እኔ ደግሞ ምን እሰራለሁ? አትጨቃጨቁብኝ። እዚህ ቶሎ ወስኑ። እሺ በቃ እመጣለሁ። በጣም አሪፍ። እንደውም እኮ ከኔ ጋር ምንም አላወራንም። አዎ ቦታ እንቀያየራለን። አሪፍ። እሺ እንደዛ ከሆነማ አብነት የመጀመሪያው ክፍያ ገብቷል። ራት ትጋበዛለህ። አንተሲት ስለተሳካልሽ ደስ ብሎኛል። ምን ተሳክቶልሽ ነው? ቆይኛ ሳንጋበዝ እንደው ባልጠፋ ጊዜ በዚህ ጊዜ ሌት ያለሽ ምን ነው አለምዬ? እንዴ እና ታዲያ ከቤተሰቦች ጋር ልቆራረጥ እንዴ? ቆይ አሁን እዚች ከደብረ ዘይት ደርሶ ለመምጣት ነው አሁን እንደዚህ የሚያደርገ? ግዴታ እኮ ነው ቤተሰቦችን ማየት አለብኝ። ራቅ አላልኩም እኮ ለመሄድ ያሰብሽበት ጊዜ ልክ አይደለም ነው ያልኩት። ለዝናና ነው እንደሚሄድ። ምን ሆነ ነው? ስራውስ እኮ ነው እያልኩሽ ያለው ቲፍቱ። ስራው ምን ይሆናል? በአንድ ቀን ተገንብቶ የሚያልቅ ህንጻ የለን። በዛ ላይ ደግሞ በራሴ ሰራለሁ እያልክ ነበር። እስኪ ስራው ወላ አንተም ወንድ ይውጣ። አንቺ ሴትዮ ዘንድሮ እኔ ለማሳበድ ቆርጠሽ ተነስተሻል አይደል? እኔ ምን አሳብዳለሁ? ማበድ ካለብኝም እኔ ልበድ እንጂ ከአንድ እህቴ ልታቆራርጠኝ ነው እንዴ? ቆይ ምን ልሁን የምትለው? አረ ሂጅ በቃ። ያንቺ እህት ጨዋ አይደለች፣ ትሟሟለች። እሱስ አትሂጂ ብትለኝም እሄዳለሁ። መሄድ የማይቀር ነው። ስለዚህ አሸንፌ ያለው ነው ፉከራው። የሚመግረኝ የለም ነው ደርደርታው። ዳርዳር አላልኩም ማለት በግልጽ ነው የተናገርኩት። ቆይ እስኪ አንድ እህቴ ታማ በምን አንቺቴ ነው የምችለው? ደረስ ብዬ ባይ አይቻት መጣ ምን ችግር አለው? ብርድ ያላት እንደሆነ መሮጥ አለብሽ እንዴ? እንዴት ነው ዘንድሮ ከዚህ ሴትዮ ጋር መግባባው? ለነገሩ ለኔ አሪፍ አርክሽልኝ።
በጣም ብዙ ተናቸው መጣን እኮ እዚህ እንጠብቃቸው። በአምላክ በጣም እየሸሸኝ ነው ታውቃለህ አይደል? አዎ በጣም ታስጠኛለሽ። በተቻለ አቅም ባላይሽ ደስ ይለኛል። ደስ የሚሉ ንግግሮች ላይ በጣም ጎበዝ ነህ። አመሰግናለሁ። አብረሃት ለተኛት ሴትና እወድሃለሁ እያለች ላለች ሴት የምታሳየው ባህሪ ይሄ ነው? መወደድ እኮ ቀላል ነገር አይደለም። ትንሽ አታፍሪም እንዴ? ከደቂቃዎች በፊት እኮ አስፈራርተሽ ገንዘብ ስትቀበይ የነበረውን ሰው አሁን ስለመውደድ ምን የምታወሪው? እኔ ስለማልወድህ አይደለም እንደሱ ያደረኩት። ህመም ስለምትወጂ በጣም ያስታውቃል። አማራጭ ስለሌለኝ ነው። የሕክምና ብር ያስፈልገኛል። ስለዚህ እናቴን ከማጣት አንተ እንደዛ ብታስብ ነው የሚሻለኝ። በእናትሽ የምታሳብቢው ነገር ግን ትንሽ አልበዛ? እውነት ግን እናትሽ ታማ ነው? ምንም ስለማታውቀው ነገር አታውራ። አንተ ስለኔ ምን ታውቃለህ? ይቅርታ ግን የማወቅ ፍላጎትም የለኝም። አዎ ስለኔ ምንም የማወቅ ፍላጎት የለህም አይደል? ግን እኔ ወድጄ ያለው እያልኩ ነው ያለሁት። እሺ በቃ ከቻልሽ አፍሽን ዝጊና ቁሚ። አብነት እና እንዴት ነው ከኤርሚ ጋር እየተግባባችሁ ነው አይደል? አንቺ ደግሞ ከአንቺ በፊት አለ እንዴ ነው ማቃት? ጭራሽ ከኔ በፊት ነው የምታውቃት? እኔ አይደል እንዴ ያስተዋወቅኳችሁ? ተረስቸው። ለካ አንተ ነበርክ ያስተዋወቀኝ። አንቺ ደግሞ አስታውሽ እንጂ ሁሉን ነገር አስታውሰን እንዴት እንችላለን? ይልቅ ከጀንትሉ ጋር አወራችሁ? አዎ ግን ብዙም አይደለም። በአምላክ የሆነው ነገር አለ አይደል? ምን አውቃለሁ ከአንቺ ጋር እንደ ቆየው። በቃ ደህና አይመስልም። የሆነ የሚጨንቅ ነገር አለው። በአምላክን እኮ እንደዚህ ሆኖ አይቼው አላውቅም። እንደ አንቺ የምርሽም እንዴ? ምን የተለየ ነገር አይተሽ ነው? የሆነ የሚጨንቅ ነገር ነበረው። ሁኔታው በጣም ያስፈራል። ብቻ እሱም በጣም ተጨንቆ ነበር። እሺ ሌላስ? ሌላ አይ ሌላውን እንኳን ባልነግር ይሻላል። አሃ ህቡ ነው ሚስጥር መደባበቅ ተጀመረ ማለት ነው? አይ ልደብቅ እኮ ፈልጌ አይደለም እኮ። ታዲያ ምንድነው ንገሪኛ። በአምላክ ይቅርታ ጠየቀኝ፣ አቀፈኝ፣ ጥብቅ አድርጎ አቀፈኝ። ሁኔታው የስንብት ነው የሚመስለው እና በጣም ፈራው። ስንብት? አዎ እንደዛ ነበር የሚመስለው። አያደርገው፣ እንደዛ የሚባል ነገር የለም። ይልቅ እንሂድ። ስንብት ትለኛለች? የምን ስንብት? አዎ ልክ ነው። እሺ ቆይ እስኪ አንዴ መልሼ ልደውል። እሺ ወደ ነበራችሁበት ቦታ ተመልሳችሁ አይደል? ምንድነው የነበርንበት ቦታችን? መሸካከም ነው። ሌላ ምን ቦታ አላችሁ? ምን ቦታ ሊኖራችሁ ይችላል እናንተ? በየአጋጣሚው በቃ እንደባ መርዝሽን ካረጨሽ ደስ አይልሽም አይደል? እኔ ላይ አፋችሁ መክፈታችሁ ምንም ትርጉም የለው። ወዳችሁ ነው አስቀምጣችሁ የምትቀልቧት። እኔ እኮ ድንጋይ አይደለሁም። ለምንድን ነው እዚህ ቆሜ እንደዚህ የምትናገሪ? እንደ ሰው ትንሽ እንኳን አይከብድሽም? አያ አይደለ? ተመልከት፣ የልብ ልብ ሰጣት እንዴት አፏን እንደምትከፍት። እኔ አይደለሁም የልብ ልብ የሰጠኋት፣ አንቺ ነሽ። ብዙ እያወራሽ ራስሽን ያቀልልሹ አይደለም። እንደዚህ እያልክ በደንብ አጥግብልኝ እንጂ እኔ በአንቺ ንግግርም ሆነ በሱ ሁኔታ የምለዋወጥ አሻንጉሊት አይደለሁም። እሺ የራሴ አስተሳሰብ አለኝ። በአምላክ ወደ ክፍሌ ወሰደኝ። ኦቴ እንደው ከዚህ ቆርኪ ጭንቅላትሽ የሚፈልቀውን ሀሳብ አይቼው ወገኛ። እንደው ግርም ያለኝ ነገር ምን አግኝተሽ ይሆን? ማን ልብ ልብ ሰጥቶሽ ይሆን እንደዚህ ትብት ያልሽው? በአምላክ በእናትህ ቶሎ ወሰደኝ። ውሰዳት እስኪ። የት ድረስ እንደሚወስድሽ እናያለን። መጨረሻሽ ግን በኔ እጅ ነው። ማይረቡ ታፈሱ። አቤት እቴ። እንዴ ምን ነው ዛሬ በአንዴ ስጠራሽ ሰማሽ? ማን ሊሞት ነው? ምን ላድርግ? ተመስገን ነው። በሂጂ ቶሎ ብለሽ የልጅቷን ራት አዘጋጅልኝ፣ ወስጄ ልስጣት። ፈጠን አድርገው፣ አትንቀጭቀጭ። እዚህ ትድበለበልብኛል። ድብልብልች ደግሞ ብላ ያለ ሀሳብ ትበላለች፣ ተድበለበለች። ታውቂያለሽ ግን በጣም ነው ደስ እያለኝ ያለው። የሆነ ጅል የሆንኩኝ አይነት ስሜት እየተሰማኝ ነው። ምን ተገኘ? እባክሽ ምንም ሳይንስም ፍልስፍናም የለውም። ታዲያ ክፍያ ስለተከፈለሽ ነው። ማለቴ ብድር የምጠይቀው ሰው እየፈለግኩ ነበር። እውነትህን ነው? አዎ። ምን ነው አታበድርኝ? እኔ እኮ ደግሞ እውነትህን መስሎኝ ላምንህ ነበረ። እንደው ባመንሽኝና ደስ ባለኝ ነበር። አምናለሁ እኮ
ግን ደግሞ ደስተኛ የሆንክበት ምክንያት ገምቼ ነበር። እውነት? ምን ነበር የገመትሽው? አይ ተው በቃ። እንዴ ለምን ተዋዋለሁ? እንደውም በትክክል ከገመትሽ የፈለግሽውን ነገር እቀጣለሁ። እውነትህን ነው? አዎ ቀጥሽ፣ ንገሪኝ። ምንድን ነበር ገምተሽ የነበረው? ጉረኛ ምናምን እንዳትለኝ። ግን ደስተኛ የሆንክበት ምክንያት የመሰለኝ አንቺ አብረሽኝ ስላለሽ ነው ትለኝ ነበር የመሰለኝ። አንቺ ያስታውቅብኛል እንዴ? አዎ አይኖቹ ያስታውቃሉ። እሺ በአምላክ ቶሎ ላይ መለስ ይችላል። እስከዛ ግን እንራመድ። ከደረሽም ቤትሽ ደረሽ ማለት ነው። እኔ በታክሲ ነው የምመለሰው ነው ወይስ አንቺ እዚህ ነው የምታድሪው? ሐሳቤማ እንደዛ ነበረ። ግን ካንተ ጋር ቤት ድረስ መሄድ የምችል ከሆነ ደስ ይለኛል። ለህብስት ታስፈልጋታለሁ ብዬ ነው እንጂ እኮ ለማየም በጣም አስፈልጋታለሁ። አውቃለሁ። በአምላክ ግን ካለ ስለ ህብስት ምንም ሐሳብ እንዳይገባሽ። እሺ አልጨናነቅ። ነገ ጠዋት እመጣለሁ። እሺ አመሰግናለሁ። እሺ እሺ ልትሄድ ነው እንዴ በአምላክ? አዎ ልሄድ። ቆይ ምን አድርጌ ነው የምትቆጣ? ያደረኩ ነገር አለ? አለመኖሩን እኮ ቅድም ነግሬሻለሁ። ለምን ነው 10 ጊዜ የምትጠይቂ? አሁንም እኮ ግን እየተቆጣ ማለቃቀስሽን አቁሚ። መቼ ነው ቆይ ብልጥ የምትሆኚው? መቼ ነው የምትበሲው? ከዛ ሴትዮ ጋር አፍሽን የምትካፈችው ለምንድን ነው? ቆይ ከሷ የሚያድንሽ ሰው ያለ መስሎሽ ነው? ግን እኮ ስትለኝ የነበረውን ሰምተሃል። ሰምቻለሁ። አሁን ግን በደንብ አድርገሽ አዳምጪ። ይሄን ንግግር አልደግምም። ማንም እንደሌለሽ ወቂ። አንተስ? ሄርሚስ? አብነትስ? እኛም አንኖርም። በቅርቡ ሁላችንም መኖር እናቆማለን። ጓደኛዬ የምትያት ሄርሜላ ራሱ አትኖርም። ገባሽ የምልሽ? አንተስ? እኔም አልኖርም። ይህን የህፃን ጥያቄሽን ተይው። በማንም ሰው ላይ አትደገፊ። ይኸውልሽ ይህን ደግሞ በፍጹም እንዳትረሹ። እሺ ሌላውን ሁሉ እሺ፣ ግን አንቺ ደደብ አትሁኚ። እኔ ማንም እንዳልሆንኩ ሺህ ጊዜ ነግሬሻለሁ። ከሰማሽ ስሚኝ፣ አለበለዚያ ግን ገደል ትገቢያለሽ። በአምላክ አቤት በአምላክ ምን ላድርግ? እስካሁን እዚህ ነህ እንዴ? አዎ እዚህ ነኝ። ምን ነው ችግር አለ ነው ወይስ እዚህ መሆን አይቻልም? ተረጋጋ እንጂ ምን ያስደነፋል? ለልጅቷ እራት አምጥቼላት መቼም ፈርዶብናል። እየቀለባችኋት ትሸከሟታላችሁ ታያለሽ። ግን በቋሚነት እየቀለብሻት ያለሽው አንቺ ነሽ። ታዲያ ምን ላድርግ? መቼም እዚህ በሰው ኃጢአት ለመሆን ነው የምትሽመደመደው። ከላይ አገኘዋለሁ ብዬ ነው። በእንቺ ቢ በቃ እንቺ ቢ እያልኩሽ ነው። አንቺ አዎ፣ እስኪ በሚገባት ቋንቋ ንገርና ብላት። ምግብ ቢ ለማለት ያው ቋንቋው ይሄ ነው። ከጠገበች መብቷ ነው። የማንንም ጥጋበኛ እናስገድድ እንዴ? ምን መሆኑ ነው? በአምላክ እንዳትበላው። ለምንድን ነው የማልበላው? እስኪ ለዚች ለሞልቃቋ ልጅ የሚመላለሰውን እራት እንቅመሰው እንጂ። አይሆንም አልኩኝ እኮ ለአንተ አይሆንህም። ለምን? ለኔ የተለየ ነገር አድርገሽ ስለምሰጪኝ ነው አይደል? ሳሎን ካለው ጋር ብዙም ልዩነት የለውም። ተዋልኩ አይደል እንዴ? በሽተኛውንም ጤነኛውንም በየክፍሉ እየመጣልን ቀልብ ነው። በሽተኛዋማ እኮ በቃኝ አለች። ቆይ ለምንድን ነው መብላቴ በዚህ ልክ ያሳዘንሽ ነው? ወይስ ምግቡ ከምግብነት ያለፈ ሌላ ነገር አለው? ምንድን ነው የምትቀባጥረው? ምን ይኖረዋል? እሱን ያላቀ ሞተሽ ለቀስልሽ። እሱ ያለው ስለመሰላት ነው እንጂ ምንም ነገር የለው። ምንም አይነት ምግብ ብትሰጥሽ ቢ እኔ ሁሉንም ነገር አስተካክላለሁ።
በአምላክ ቆይ ዛሬ ግን ደህና ነህ? ህብስት በእኔ ተስፋ እንድታደርግ አልፈልግም። ተስፋ እንድታደርግ ማለት አልገባኝም። ማለት ይወደኛል ብላ በቃ መኖሬን ራሱ መርሳት አለባት። አንድ የሚረዳኝ ሰው አለ ብላ ማሰብ ማቆም አለባት። ታዲያ ሰው ሁሉ እንደ ካዳት የምታቅ ልጅ አንተን ብታምን ምኑ ጋር ነው ጥፋቱ? ምኑ ጋር ነው ስህተቱ? ችግሩ ምን መሰለህ? የሆነ ቀን መኖሬ ስለሚያበቃ ያኔ ትጎዳለች። ለራሷ ብዬ ነው። ምንድነው እየተረዳሁህ አይደለም። መቼም እናት ለልጇ እንደምታስበው ይሄ ስሞት ምናምን ልትረዳ አይደለም አይደል? እሱም ያስኬዳል። ያው ሰው በቁሙ ከሞተ ያው ነው። በአምላክ ከዚህ በኋላ ሁሉም ነገር እንደነበረው አይቀጥልም። ሁሉንም ነገር አስተካክላለሁ። ጥሩ ነገር እንድታስብ ያደረኩበትን መንገድ ራሱ አስተካክላለሁ። ቅድም ተሰናበትኳት። የዛሬውን ያክል እንደዚህ ቀርቤያት አላውቅም። ወደፊትም አልቀርባትም። ለመጀመሪያም ይሁን ለመጨረሻ ጊዜ እንደዚህ አድርጌ አቀፍኳት። ይሄ ስንብት ነው ለኔ ማለት ነው። ለሷ ግን ስንብት ይሁን አይሁን አላውቅም። ግን እኮ ትወዳታለህ። እወዳታለሁ ወይም እጣላታለሁ ያለ ሰው የለም። ግን በቃ አይ አንቺ እንደው ለአንድ ቀን አልሽ እኮ ልብስ አሸካከፍሽ ለአንድ ወር ነው ይመስለው። አይ አለም እንደው የባልና የሚስት እንደው ወጉ ነበር አይደል የምትጨቃጨቀው እንጂ ምንም ትንሽ ልብስ ነው ያስኩት። ሌላ ሆኖ ነገር ተስተካክሎ የጭቅጭቁ ነገር ብቻ አሳሰበኝ አይደል? ታዲያ እኔ ፊቱ ምን ይጎለኛል አለምዬ? ከብልሃት ከመልክ የሰጠኝ ሰው እኮ ወይ ብልሃት። ለመሆኑ ምን ሆኖ ነው ያ ወንድምሽ ሲጮህ የነበረው? ሰምተህ ነበር እንዴ? አዎ ሰምቻለሁ፣ ግን ሰልቾኝ ነው ዝም ያልኩት። የሱ መወጣጠርና መዘባነን በጣም ሰልችቶኛል። ዋናው መርዝ እኮ ልጅቷ ናት። እንዴት መሰለህ አፏ የሾለው። አንተ እኮ ስልችት ብሎ ተታሃቸዋል። ልጅቷ እኮ ልደበድበን ትንሽ ነው የቀረው። በጣም ምላስ አወጣለች። የምላሷ መርዝ ምግብ መመገብ አለባት። ለምን ተብሎ ነው አንድ ቀን የሚያልፋት? ምኑ ነው የሚያልፈው? መጣ እንደው አሁን የዚህ ልጅ ጉዳይ ቶሎ የምጨርስበት ነገር ነው የናፈቀኝ። አቤት። ማን ጠራሽ? ሞት ይጥራሽና ምን ችግር አለባቸው እነሱ? ለፍተዋል አመጡት። ቤንቺ እንቺ ያሽናቢ አንቺ ያልኩሽ እኮ በያ ምንድን ነው የምታይኝ? ቶሎ ጎረስ አድርገሽ ብዬሽ እያልኩሽ ነው እንዴ። ምን ታደርጊ ለነገሩ? በጀላ ጉርስሽ ደግሞ ድጋሚ ብትበይኝ አንቺ ነው የሚጠቅምሽ። ፍራጅ ቁራጭ የተባለ ይመስል ምንድነው ባይነሽ የምታቀሪው? በእናትሽ አንቺ እንኳን ተይኝ፣ በቃ ተይኝ። ወገኛ ደግሞ እንደደህና ሰው ተውኝ ትላለች እንዴ። አንቺ ምንሽ እያዘና ምንሽ ይተዋል? አሁን ምንልሽ ነገር ካደረግሽና ከበላሽ ማንንም አይዘሽም። ገባሽ አይደል? በጣም ጥሩ። እንደሱ ነው የሚሻልሽ። በድን አድርጎሽ ሄድ አይደለም አንቺ ምንድነው ቆመሽ የምታይኝ? ጃ ልጅ ደግሞ ፈጣ ካገች በእንቀየላት ጭንቅላቴ ምንም እየሰራ አይደል። ውስጤ በጣም ፈርቷል። በአምላክ በጣም እየራቀኝ እንደሆነ ነው የሚሰማኝ። ቆይ ለምንድን ነው እንደዚህ የሚከፋኝ? አሁን እንቅልፍ እንዲወስደኝ እፈልጋለሁ። እንጂ ተፈሳሙሻል እንዴ? አረ ለምንኝ? እርግጠኛ ነሽ? አዎ ትዬ። እንግዲያውስ መተኛትሽን አቁሚ። በዚህ ሁኔታሽ እኮ ሰው መሀል መተኛትሽ አይቀርም። ምን ላድርግ ትዬ? የምታረጊውን እኮ ነገርንሽ። አንቺ ደንቆሮ ነቃ በይና ያችን ልጅና በአምላክን ተከታታይ ያልኩሽ። ይሄውልሽ ነገ እንደማምኖር ታውቂያለሽ አይደለ? ያንን መድኃኒት ሳትበላ ብተኛ ጸብሽ ከኔ ጋር። እሺ ትዬ፣ ምንም አታስቢ። ጎበስ፣ እንደዚህ ነው። በግቢና አሁን የተደፋውን ምግብ አጸዳጅው። እሺ ትዬ።
አሁን እቺ ሴትዮ በሷ ጣል ልታበትበኝ ነው እንዳሰበችው። ሰው ራስን ቻይ ኩነኔያ እዚህ ክፍል ውስጥ አጠገቤ እንዳለ አውቃለሁ፣ ግን በጣም እየፈራሁ ነው። አይኔን ከገለጥኩ ድጋሚ ልተኛ የማትመጣ ስለሚመስለኝ እፈራለሁ። ምን ማድረግ እንዳለብኝና እንደሌለብኝ ምንም አላውቅም። ግን ቢያንስ ክፍሌ መጥቷል፣ አይቶኛል። ስለዚህ አስብልኝ። በዚህ ሰዓት ደግሞ እየሰራሽ ነው ታፈሱ? ምንም በአምላክ ምንም ማለት ደግሞ ምን ማለት ነው? መቼም በዚህ ጠዋት የተነሳሽው ለመቆም አይደለም አይደል? ኧረ አይደለም። እትዬ በሌሊት ወጣችሁ። ከዛ እንቅልፍ እምቢ አለኝ። ኪችን እኮ ድምፅ ሰምቼ ምንድን ነው ብዬ አጣራው ነበር። እሺ ገባኝ። ገና እየገባ ነው? አዎ፣ ግን እሱ አይመለከትሽም። እና ጋባ ብዬ እኮ ነው ጌትዬ። አይመለከትሽም አልኩሽ፣ አይመለከትሽም። አሁን ዞር በይ ልግባ። እዚህ ቤት በቃ ሁሉም የለየለት እብድ ነው ማለት ነው። ለነገሩ ምን እጠይቀዋለሁ? ይሄ ራሷ እንደ ባሰበት የለየለት እንቆ እብድ አይደል እንዴ? ልክ መምጣት አለበት። ማናችሁንም አልሰማም በጭራሽ። ዓለም ተሸንፎ አያውቅም በፍጹም። ማን ነው በዚህ ሰዓት? አቶ አለም በጠዋት መጣ መሰለኝ። በጣም ይቅርታ። ምንም ችግር የለም። ምን አይነት ምትሃት ነው በዚህ ሰዓት አንቺን የመሰልሽ አበባ ልጅ ነው ብለህ ነው? አዎ ነይ ግቢ። እኔ ነኝ ይቅርታ መጠየቅ ያለብኝ እንዲሆኝ አንቺን የመሰልሽ አበባ ልጅ ጋር መቆሜ። ኧረ እንዴም ጥሩ ነው አቶ አለም። እውነትሽን ነው? አዎ ልጅ ክፍል መሄድ እችላለሁ? በዚህ ሰዓት እሷ ክፍል ምትሰሪያለሽ? ከእሷ የተሻለ የሚመችሽ ቦታ አለ። አቶ አለም ግን ቤት ውስጥ በትክክለኛው ሰዓት ነው የመጣሽው። ማንም የለም ቤት። ነይ ልቅ ቆንጆ እንግባ። ግቢ የኔ ቆንጆ ግቢ እስኪ። አቶ አለም ግን ባለቤትስ? የለችም። እሺ በሩ